ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለድምፄ በጣም ይቅርታ፣ ጉፋን አለቀኝ አለ። በጣም ብዙ ትኩስ ነገሮች ተጠቀምኩ ግን አለቀኝ አለ። ለሰው ልጅ ጤናና ሰላም ነውና ጤናችሁን ሰላማችሁን በያላችሁበት ይስጣችሁ። አሁን ላይ የሀገራችን ሁኔታን በጣም ነው የሚያሳዝነው። በጣም ይደብራል። በጣም ተስፋ ያስቆርጣችኋልና በሃይማኖትም እየተገደሉ ነው፣ በጦርነትም እየተገደሉ ነው፣ በሁሉም ቦታ ማለት ነውና እግዚአብሔር እንደኛ ኃጢአት፣ እንደኛ በደል፣ እንደኛ ክፋት ሳይሆን እንደሱ ቸርነት፣ እንደሱ ምሕረት ይቅር ይበለን፣ ሰላሙን ያምጣልና አገራችንን ሰላም ያድርግልን። አገር ሲኖር ነው አይደለ እኛም ሰርተን ወደ ሀገር መግባት የምንችለው። አገር ከሌለ እኛም የለንምና ለሀገራችን ሰላምና ፍቅር ይስጥልን። ሁላችንም በጸሎትና በዱዓ እንተሳሰብላለሁ እና በጨሪቃዎች ዙሪያ ደግሞ ትናንትና በተለቀቀው ቪዲዮ እውነት ለመናገር በጣም ነበር የሚደብረው። የሆነች ፓርት በጣም ደስ ትል ነበረ፣ ግን መጨረሻው በጣም ይደብራል። በህይወታችሁ ሶስተኛ ወገን ሲገባ እንደዚህ ነው ህይወት የምትበጠበጠው። ሀይሚዬና ብሩኬ አሁን በዚህ 3 ቀንና 4 ቀን ደህና ነበሩ። ወደ ራሳቸው እየተመለሱ ነው። ነገሮችን ማሰብ፣ ነገሮችን ማውራት ላይ ነበሩ ያሉትና በዚህ መሀል ደግሞ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያሳዝነው። ምናልባት እነሱ ስራ እየሰሩ ሊሆን ይችላል፣ ስራው እንዳይቋረጥባቸው ሊሆን ይችላል። ግን ቢያንስ እንኳ ብሩኬ እስኪሻለው ድረስ ቢጠብቁ በጣም ደስ ይለኝ ነበረ። አይታችሁታል ብሩኬ ወገቡን ሲይዝ ምናምን በጣም አሞታል። እና ሄኖክና ቴዲ በመምጣታቸው እንግዲህ ተበጣብጠዋል እንዳያችኋቸው። እና ሄኖክ የሁለታቸውን አንድነት የምትፈልግ ከሆነ ሁሉንም በይቅርታ ብታሸንፉት ጥሩ ነው ብዬ አስባለሁ። ፍቅር ያሸንፋል ከምንም በላይ ለሰው ልጅ አይደለ? ይቅርታ አልልም፣ ይቅርታ አልጠይቅም። ሀይሚ ብቻ እኮ አይደለችም በጥፊ የመታችሁ። ከዚህ በፊት እኮ ሳምሪም በጥፊ መታዋለች አይደለ እንዴ? ሰው እኮ ዝም ብሎ አይመታም። ዝም ብላችሁም አትናገሩትም። እሱ በጥፊ የመታችሁ በብሩኬ ስለመጣባት፣ ስለመለያየት እየደጋገመ ስላወራት። ትናንትም አይታችኋን በጣም ተናዳለች፣ በጣም ተበሳጭታለች። በምትወዱ ሰው ሲመጡባችሁ እንደዚህ ነው የሚያደርገው። በቃ ምንም ማድረግ አይቻልም። ግን ቢያንስ አንተ ተረድተህ የእነሱን አንድነት ወይም የእነሱን ፍቅር የምትፈልግ ከሆነ ሁሉንም ነገር በይቅርታ። ለጓደኛ እኮ ከዚህ ብዙ መስዋዕት ይከፈላል አይደለም? ይቅርታ ከዚህ በላይ ብዙ ነገር ይከፈላል አይደለም? የሁለታቸውን ሰላም የምትፈልግ ከሆነ ከልጆቹ ህይወት ራሱ ቢወጣ እኔ በጣም ደስ ይለኛል። ቴዲ ደግሞ እንግዲህ የአንድ ቀን ትብብር ነው አይደለም? የዚህን ያህል ከሀይሚ ቤት የሚመላለስበት ምንም አይነት ምክንያት የለውም። ምንም አይነት ምክንያት የለውም። ሀይሚ አትፈልገውም። አትምጣብኝ ቤቴ፣ ስላደረግልኝ ነገር አመሰግናለሁ አለች አይደለ? በቃ ለምን ይመጣል ብለን ስናስብ ግን እነሱ ስራ ላይ ናቸው። ምክንያቱም በቪዲዮ መሀል እየተደወለላቸው ነው የሚመጡት። እንዴ ጠዋት እኮ መምጣት መጠየቅ ይቻላል፣ ከሰዓት በኋላ መቶ። ግን ሆን ተብሎ ደግሞ ቪዲዮ ልክ ሲቀረጽ ነው የሚመጡት። እሱን አይተን ስራ ላይ ናቸው እንላለን። ግን ስራ ላይ ቢሆን ደግሞ ሀይሚን በዚህ ልክ ሰው እንትን ገብታ እንድትሰደብ ማድረግ ደግሞ ጥሩ አይደለም። አሁን ላይ ሁሉም ሀይሚ ላይ እየፈረደባት ነው ያለችው። ብሩኬ ደግሞ ማስረዳት ካለብክ፣ ህይወትን የምትፈልገው ከሆነ ከዛ ጋር መቀጠል የምትፈልግ ከሆነ ህይወትን እንዲበጠበት ካልፈለግም ምንም ቀላል ነገር እኮ ነው። በቃ እስኪ አሳይ ያለው ነገር እንደዚህ ነው። በቃ በጣም ቀላልና ሲምፕል ነገር ነው፣ የሚካበር ነገር አይደለም። ግን እንደዚህ የምታደርጉት ቪዲዮ ለማስረዘም ስለምትፈልጉ ነው፣ ሌላ ነገር አይደለም። ግን ደግሞ ሴት ልጅ ትከበር። ብሩኬ ደግሞ ከተሻለው በኋላ ወደ እንትን ካለ በኋላ ብታረጉት፣ ስራችሁን ብትጀምሩ ጥሩ ነው ብዬ አስባለሁ። ምክንያቱም ተመልካች በጣም ሰልችቶታል ጭቅጭቅ። ተመልካች በጣም ስልችት ብሎታል ጭቅጭቅ። እንዴ አንድ የቲቪ ድራማ ህዝቡ ካልተስማማበትና እንትን ካለ እኮ ያቋርጣሉ አይደል እንዴ? እናንተም ደግሞ ተመልካችን ማክበር አለባችሁ። በቃ አሁን ተመልካች በጣም ሰልችቶታል እንዴ፣ የእውነት ለመናገር ማለት ነው። እና ሁልጊዜ ጭቅጭቅ። አሁን በ3 ቀን በ4 ቀን ቪዲዮዋችሁ በጣም ደስ ይል ነበረ።
ቪዲዮቸው እይታ ነበረው፣ ላይካቸውም እንደዛው ተመልሶ ነበረ። አሁን ደግሞ ጭቅጭቅ ሲጀምር ሁሉም ነገር እየቀነሰ ነው። ሰው የማይፈልገውን ነገር አታድርጉ፣ አትስሩ፣ ወደ ራሳችሁ ተመለሱ። መሆን ያለበትን ነገር ማስተካከል ነው። ምንም የሚከብድ ነገር አይደለም። ቴዲም ከሆነ በቃ እዛ ቤት የሚመላለስበት ምክንያት የእውነት ከሆነ ምክንያቱን ተናግሮ ልጅ ሀይሚዬን ብትሆን ቤቱን ለቃ ሌላ ቦታ መከራየት ትችላለች። ግን ያው እኔ እንጃ አላቅም፣ ለተመልካችም ግራ የሚያጋባ እነሱም እኔ እንዴት እንደሆነ አላቅም። ብቻ እየተደረገ ያለው ነገር ትክክል አይደለም፣ ባጭሩ ማለት ነው። ለእናንተ ፍቅራችሁ፣ ሰላማችሁ ነው የሚበልጥባችሁ ብዬ ነው የማስበውና እግዚአብሔር ሰላሙን ያምጣልን ለሁላችንም። ሀገራችንን ደግሞ ሰላም ያደርግልን። ቤተሰብ የእውነት በጣም ይከፋል፣ በጣም ይሰማል። ምን እንጃ አላቅም፣ በጣም ከባድ ነው። ብቻ ሀገራችንን ሰላም ያደርግልን፣ እግዚአብሔር ይጠብቅልን ከክፉ ሁሉ።